የምንሰራባቸው የአረብ ቤቶች ውስጥ የትኛውም የአረብ ቤት ስንሰራ የጎረምሳ ልጆች ወይም ደግሞ ሸባብ ወጣት ልጆች ያሉበት ቤት ስንሰራ እነዛ ልጆች እኛን ጾታዊ ትንኮሳ ለማድረግ የሚጠቀሙባቸው ዘዴዎች እነዛን ነገሮች እንድናደርግ አድርገው በኋላ ግን በካሜራ ቢያዙ እንኳ እኛ ፈልገን እንዳደረግነው የሚያሳዩባቸው ምልክቶች ምን ምን ናቸው? ሰላም ጤና ይስጥልኝ ውድና የተከበራችሁ የሙቤ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ሙቤ ዩቲዩብን ስትከታተሉ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ሁልጊዜም እንደምለው ሀገራችንን ሰላም ህዝባችንን ፍቅር ያድርግልን። በየበረሃው በየጫካው በየዱሩ የወገኖቻችን አስክሬን እንደ አሸን እየፈላ ነው ያለውና ፈጣሪ አምላክ ምህረቱን ይላክልን ለማለት ፈልጋለሁ። ለመላው የክርስትና እምነት ተከታዮች የኦርቶዶክስ እምነት ተከታዮች እንኳን ለፋሲካ በዓል አደረሳችሁ። በዓሉ የሰላም የፍቅር የደስታ እንዲሆንላችሁ እንዲሁም ደግሞ ቀጣይ ዓመት ከቤተሰቦቻችሁ ጋር እንድታሳልፉ የመደም ቅመሞች እየመኝላችኋለሁኝ። ሁላችሁንም ይህን ቪዲዮ ስታዩ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ሁላችሁንም ከክፉ ነገር ፈጣሪ አምላክ ይጠብቃችሁ ብያለሁ። በሙሉ የሙቤ ዩቲዩብ ተከታታዮች ዛሬ እንግዲህ መግቢያ ላይ እንዳልኩት እንደነገርኳችሁ ይዤላችሁ የመጣሁት ቪዲዮ ብዙ ጊዜ የአረቦች ቤት በአብዛኛው በሚባል ደረጃ ልጆች ያሉበት ቤት እንገባለን። እነዛ ልጆች ደግሞ አብዛኛዎቹ በሚባል ደረጃ ወጣቶች ናቸው። እኛን ጾታዊ ትንኮሳ ማድረግ እድሜ ላይ ያሉ ናቸው እና የዛ ሀገር ልጆች ታውቃላችሁ ወንዶችም ሴቶችም ቶሎ አያገቡም። መህራቸው ወይም ደግሞ ጥሎሻቸው ብዙ ስለሆነ ፕሮሰሳቸው ብዙ ስለሆነ ሰርተው አግኝተው ሀብታም ሆነው ብዙ ነገር ካደረጉ በኋላ ስለሆነ የሚያገቡት ብዙ ጊዜ ወጣቶቹ ቤት ነው የሚሆኑት። እናት አባታቸው ጋር ነው። እንደኛ ሀገር 18 ዓመት ከሞላው በኋላ ወይም ደግሞ የራሱን እንትን ይዞ ከቤት መውጣት አይችልም። ስለዚህ ይህንን ደግሞ እኛ እዛ ቤት ለስራ ስንገባ በብዛት እኛን ሊተናኮሉን ሲፈልጉ ቤቱ ካሜራ እንዳለው ስለሚያውቁ እነሱ ካሜራ እንዳለው ምክንያቱም የራሳቸው ቤት ስለሆነ የቤተሰቦቻቸው ቤት ስለሆነ ካሜራ እንዳለው ያውቃሉ። በካሜራ እንደሚያዙ ያውቃሉ ማለት ነው። ምንድነው የሚያደርጉት እነሱ በመጀመሪያ እናንተን ለመተናኮል ቤተሰቦቻቸው ጋር ሲሆኑ ስሬስ ነው የሚሆኑ ከእናንተ ጋር በጭራሽ እናንተ ጋር እንደማይተዋወቁ እናንተ ጋር እንደማይግባቡ እናንተም ላይ ደግሞ ክፉ ነገር እንዳላሰቡ ሆነው ነው የሚቀመጡት። ግን ቤተሰቦቻቸው ወይም ደግሞ የእናንተ አሰሪዎች ከቤት ከወጡ በኋላ የሚያሳዩቸው አክቶች እነዚህ አክቶች እንግዲህ በዋናነት ሁለቱን እነግራችኋለሁ። አንደኛውና ዋነኛው ልብሳቸውን ወይም ደግሞ የለበሱትን ልብስ ላይ እነሱ ሴቱም ወንዱም እንግዲህ ሽቶ ማሻላ ሽቶ ሳይቀቡ አይወጡም። በጣም ሽቶ አላቸው። ያንን ሽቶ እነሱ ከተቀቡ በኋላ ሽቶውን ወደውት መርጠው ይሆነኛል ብለው ነው የሚገዙት ሽቶውን ማለት ነው። እና ያንን ሽቶ ከተቀቡ በኋላ እንዴት ነው ዛሬ ዘንጫለሁ ሆይ ምናምን ይሏችሁና ያንን ሽቶ እንደተቀቡት እንዴት ነው ሽታው ይጣፍጣል ወይም ያምራል ይሉና ልክ እናንተ እነሱ አዎ ብላችኋቸው እልፍ እንዳይሉ እንኳ እስኪ አሽችው ሽሚ ሪሃት ህሉ ወላ ኬፍ ይሉሻል ማለት ነው። የተቀባው ሽቶ ሽታው ይጥማል ወይስ አይጥምም ብለው ወደ ደረታቸው ወደ ጡታቸው አካባቢ ያለውን እንድታሸች ያደርጉሻል ማለት ነው። በዛን ሰዓት እንግዲህ ምንድነው የሚደረገው? እነሱ ያንን ሽቶ አንቺ አሽችና ንገሪኝ ስላለሽ በቅንነት ነው እንግዲህ በየዋህነት ያንን ሽቶ ለማሽተት ወደ ደረቱ የምትጠጊው ማለት ነው። በሰዓቱ እንግዲህ ወይ እሱ በአንቺ ተጠልሎ ካሜራ እንዲያያየው ወይም ደግሞ የገፋሽ አስመስሎ ጡትሽንም ይሁን ብቻ የሆነ አካልሽን ይነካል ማለት ነው። በዛን ሰዓት እንግዲህ አንቺ ለመዳምሽ እንኳን እንዳትናገሪ ካሜራ ላይ ስለሚወጣና ካሜራ ላይ ስለሚቀመጥ ካሜራ ፈታችሁ ማለት ስለሚችል እሱ ያልሆነ ነገር እንኳን ብትናገሪ ያ ካሜራ ተፈቶ ሲታይ ወደ እሱ ለማሽተት ስትጠጊ የነበርሽው አንቺ እንደሆንሽ ካሜራው ቁጭ አድርጎ ያሳያል ማለት ነው። እዛ ጋር እንግዲህ አሽችልኝ ብሎሽ ለማሽተት እንደተጠጋሽው የምታውቂው አንቺና እሱ ያዘዘሽ ልጅ ናችሁ ማለት ነው። ካሜራ ላይ ግን አንቺ ወደ እሱ ስትጠጊ ልትስሚ ወይም ደግሞ እሱን የሆነ ነገር እንደፈለግሽ አድርገሽ እንደተጠጋሽ ሆኖ ካሜራው ላይ የሚያሳየው። ስለዚህ በዛን ሰዓት ይህ ያንቺ ጥፋት ሆኖ እንደውም እሱ እየተተናኮለችኝ ነው ችያት ነው ሌላ ብዙ ነገሮችን ያደርግና
አንቺን እንደ ጥፋተኛ ያስቆጥርሻል ማለት ነው። ስለዚህ በዛን ሰዓት ደግሞ አረቦች ምንድነው የሚያደርጉት? በልጆቻቸው ሲመጡና ደግሞ እንደዚህ አይነት ነገር ጥፋት በተለይ ይህንን ጾታዊ ትንኮሳ እጅግ በጣም እንትን ስለሚሉት ስለሚጠሉት የልጆቻቸውን ስም ከሰራተኛ ጋር ተጃጃሉ ወይም ደግሞ ከሰራተኛ ጋር እንድትጀምሩ የሚባለውን ነገር ስለማይፈልጉት እነሱ በራሳቸው ራሳቸውን አካብደው ስለሚያዩ ያ ነገር ላንቺ ሪስክ ያስወስድሻል። በጣም አደገኛ ነገር ነው ማለት ነው። ስለዚህ ልጆቹ ሽቶ ተቀብተው ሽቶዬን አሽችልኝ እስኪ ሽቶዬ ይጥማል አይጥምም ብለው ቢጠይቁሽ እኔ አላሸትም አሳስዬ አለብኝ ወይም ደግሞ አንተ ፈቅደህና ወደህ አይደለም ወይ ሽቶውን የገዛኸው እኔ አላሸትም እናትህ ወይም እህትህ ያሽቱልህ ብለሽ እምቢ ማለት አለብሽ ማለት ነው። ሁለተኛ አሁንም ልብስ ላይ ነው። እንደዚሁ ልብስ ይለብሱና ምናልባት የልብስ መቆለፊያቸው ቁልፉ ወይም ደግሞ እኛ ዚፕ የምንለው በአረበኛ ዚፕ ወይም ሽምቃቅ እንዳትሉ እጅግ በጣም የሚያስጠላ እንትን ነው በእነሱ ያው የሚያስጠላ ቃላት ስለሆነ ይሄን ነገር እንዳትጠቀሙ። በሀገራችን ግን የልብሳቸው መቆለፊያ ወይም ደግሞ ይሄ ሱሪያቸውን የሚይዙበት ዚፑም ይሁን ያ ነገር አውቀው ያበላሹታል ማለት ነው። ወይም እንዲጠበባቸው አድርገው ነይ ዝጊልኝ ወይም ደግሞ ነይ ይህንን ቁልፍ ትከይልኝ መትከል የምትችይ ከሆነ ትከይልኝ ይሉሻል ማለት ነው። በዛን ሰዓት አንቺ በየዋህነት ቁልፍ መትከል ትችያለሽ ወይ ነይ ትከይልኝ እስኪ በሚልሽ ሰዓት ትሄጅና አንቺ ያው እንግዲህ ህብልቱ አካባቢ ስለሆነ ታጎነብሽና የእሱን ዚፕ ለመትከል ወይም ደግሞ የእሱን ቁልፍ ለመትከል ተዘጋጅተሽ በምትሄጅበት ሰዓት አሁንም አንቺን ይተናኮልሻል ማለት ነው። ስለዚህ አንደኛ እሱን ወደ አንቺ እያቀረበ ነው ያለው። ሁለተኛ አንቺን ደግሞ ሪስክ እያስወሰደሽ ወይም ደግሞ ከባድ ነገር እያሰራሽ ነው ያለው። በካሜራ እንደሚከታተሏችሁ ያውቃል እሱ ማለት ነው። ስለዚህ እሱ ይህንን ሁሉ አድርጎ ወጥመድ ውስጥ ካስገባሽ በኋላ የፈለገውን ነገር ቢያደርግ እንደዚህ አደረገ ብለሽ እንኳ ብትናገሪ ህግ እንኳ ሄደሽ ብትከሽ እንግዲህ አሁን ህጋዊዎች እንደዚህ አይነት ነገር ከደረሰባችሁ ኤምባሲ ሄዳችሁ መክሰስ ትችላላችሁ። ይህንን እንኳ ለመክሰስ ብትሄጅ እንኳ ካሜራ ይከፈትና ይታይልኝ፣ ራሷ ናት የተነኮለችኝ፣ ራሷ ናት የመጣችብኝ፣ ራሷ ናት የደረሰችብኝ ብሎ ካሜራ አስከፍቶ በሚያሳይ ሰዓት አንቺው ነሽ ልብሱንም ልታሸች ስትጠጊ ወደ ደረቱ የሚታየው አንቺን ነው። እንዲሁም እሱ ስትሬት ሆኖ በስነ ስርዓት ቁሞ ነው ልክ ስሬስ ሆኖ ነው የሚቆመው። እንዲሁም ደግሞ ቁልፉን ለመትከል ወደ ብልቱ አካባቢ የወረርሽው አንቺ ነሽ። ስለዚህ ጥፋተኛ አንቺ ነሽ የምኮኝው ማለት ነው። የዛን ሰዓት እኔ እንደዚህ ብሎኝ ነው ብትይ እንደዚህ አድርጎኝ ነው ብትይ በፍጹም የሚያምንሽ የለም። ስለዚህ ከእንደዚህ አይነት ነገሮች ራሳችሁን ማራቅና ማግለል አለባችሁ ማለት ነው። ምንም ይሁን ምንም የራሳቸው ጉዳይ ነው። ዚባቸውን ከተቆለፈ ልብስ ቤት ወድ ያለ ከያጥ በይው ማለት ነው። ከያጥ ቤት ወይም ደግሞ ልብስ ቤት ወሰድና አሰፋ እኔ አልችልበትም ማዕረፍ ሰው ሀዲ ከያጥ በይው ወይም ደግሞ እኔ መስፋት አልችልበትም ማዕረፍ ማእግደር በይው ማለት ነው። እንደዚሁ እንዳልኳችሁ ሽቶ አሽቱልኝ ምናምን የሚሏችሁ ከሆነ አላሸትም ብላችሁ ማለት ግዴታ ነው ማለት ነው። ስለዚህ እኛ እንደዚህ አይነት ነገሮችን ስናደርግና ስንሰራ ብዙ ነገሮች ስለሚያመጡብን ጥንቃቄ ማድረግ አለብን ማለት ነው። ስለዚህ እኛ የቤት ሰራተኛ ሆነን እስከመጣን ድረስ የራሳችን የሆነ ነገር አለ። እኛ የመጣ ነው ቁልፍ ልንተክል ሽቶ ልናሸት የእሱን መሽሞንሞን ልንከተል አይደለም። ስለዚህ የኛ የመጣንበት አላማ ሌላ ስለሆነ የመጣ ነው ለቤት ሰራተኛ ስለሆነ እንግዲህ እንደዚህ አይነት ነገሮች በፍጹም ማድረግ የለባችሁም። እንደዚህ አይነት ነገሮች እያደረጋችሁ ከሆነ ልጁ ሽቶዬን አሽችልኝ ዚፕ የተበላሸብኝ ብቻ ወዘተረፈ የተለያዩ ነገሮችን ትከሻዬ ላይ የሆነ ነገር አለ እንዴ አራግፊልኝ ይልሻል አውቆ ማለት ነው። ትከሻዬ ላይ የሆነ ነገር አለ እንዴ እስኪ አራግፊልኝ፣ ፀጉሬ ላይ የሆነ ነገር አለ እንዴ እስኪ አራግፊልኝ የሆነ የእሱን ሰውነት ለመዳበስ እና የእሱን ሰውነት ለማሸት ወይም ደግሞ የእሱን ሰውነት ለመንካት ወደ እሱ እየተጠጋሽ እንደሆነ የሚያሳዩ ነገሮችን በሙሉ ያስደርግሻል ማለት ነው። አንቺን ወጥመድ ውስጥ ለማስገባት ስለፈለገና ስለፈለገ ብቻ ይሄን የሚያደርገው እንግዲህ ቤት ውስጥ ካሜራ እንዳለ ስለሚያውቅና ካሜራ እንኳ ይከፈት ቢባል እሱ እንደተነኮለሽ እንዳይታወቅበት ግን በኋላ ላይ እሱ የሚፈልገውን ያደርጋል ማለት ነው። ስለዚህ
ፀጉሬ ላይ የሆነ ነገር አለ እንዲያራግፊልኝ፣ ትከሻዬ ላይ አራግፊልኝ፣ የለም እንኳ ማፊ እንኳ ብትይው ግዴታ ይልሻል። ስለዚህ የለም ኻላስ ብለሽ ራስሽን እንትን ብለሽ ከሱ ማራቅ ነው ያለብሽ ማለት ነው። እሱ አቧራም ይኑርበት ምንም ይኑርበት ምንም ይኑርበት ፀጉሩም ላይ ይሁን ምኑም ላይ ይሁን ራሱ በመስታወት ቁሞ ራሱን አስተካክሎ የመውጣት መብቱም ግዴታውም የራሱ ነው። አንቺ አይመለከትሽም። አንቺ የገባሽው የእሷን ልጅ ልብስ ልታለብሽና የእሷ ልጅ ሽቶ ልታሸች ሳይሆን የእሷ ልጅ ጸጉር እንትን ልትይ ሳይሆን አንቺ የገባሽበት አላማ አለሽ። አላማሽ ደግሞ የቤት ሰራተኝነት ነው። ልብሱን እጠቢለት፣ በስነ ስርዓት ተኩሽለት፣ ዱላቡ አስቀምጭለት። ከዛ ውጭ ግን አውጥቶ የመልበስ የእሱና የእሱ ኃላፊነት ብቻ ነው። በተለይ ወጣቶች ከሆኑ ማለት ነው። ወጣቶች ጋር ሲጀመር እናንተ ምንም የሚያገናኛችሁ ነገር የለም። ራሱን ችሎ ለብሶ ራሱን ችሎ በራሱ መንገድ የመሄድ ግዴታ አለበት። እንደዚህ አይነት ነገር የሚያደርጓችሁና እንደዚህ አይነት ነገር እንዲፈጠር የሚያደርጉ ልጆች ሊኖሩ ስለሚችሉ ጥንቃቄ እንድታደርጉ ያው እንግዲህ ይጠቅማችኋል ብዬ ስላሰብኩኝና ያው እኔም አንዳንድ ቦታዎች ላይ ካየሁት አንጻር እኔ ብዙ ጊዜ ነግራችኋለሁኝ። ብዙ ጊዜ እኔ ሸባቦች ያሉበት ቤት ነው የምሰራው በጣም ብዙ ጊዜ እና በዛን ሰዓት እንደዚህ አይነት ነገሮች ይሉኝ ነበር። እኔ ግን ብዙም ቦታ አልሰጣቸውም። ብዙም እኔ እነሱን እንደዚህ ፊት አልሰጣቸውም። እና በተለይ እንደውም ደግሞ እንደዚህ በቃ በጣም እንትን የሚሉትን ሰው ወጣቶቹን ብዙም አልጠጋቸውም፣ እፈራቸዋለሁ ማለት ነው። እና በርቀት ነው ክላሳቸው እንኳ ስገባ እነሱ አሉ የሉም ብዬ ነው እንጂ እነሱ እያሉ እንኳ ክላሳቸው አልገባም፣ በፍጹም መግባት አልፈልግም ማለት ነው። አንዳንድ ጊዜ ውሃም ጭልን ምናምን ሲሉ ክላሳቸውን ዝጊው ምናምን የሚሉ አሉ። ልክ ውሃ ይዛችሁላቸው ስገቡ በሩን ዝጊው ሰክሪ ይሉሻል ማለት ነው። ስለዚህ ቦጥላ ሰክር ልክ በዩ ማለት ነው። ከወጣሁ በኋላ ዘጋልሃለሁ በሉት። አብዛኛዎቹ በሚባል ደረጃ ውሃ ይዛችሁልን ኑ ብለው ብቻ የተለያየ ነገር ክላሳቸው የሚተኙበት ክፍል አምጡልን ካሏችሁ በኋላ እናንተ አድረሳችሁ እንደምትመለሱ እያወቁ በሩን ዝጊው የሚሉ አሉ። ያ እንግዲህ ለምንድን ነው? እናንተ ልትወጡ ነው፣ እዛ ልታድሩ ወይም ደግሞ ልትቀመጡ፣ እዛ የሚያቆያችሁ ለሰከንድ እንኳን የሚያቆማችሁ ነገር የለም። ያን አምጭልኝ ያለሽን ነገር ሰተሹ ነው የምትመለሹ። ስለዚህ ያንን አምጭልኝ ያለሽን ነገር ደግሞ ሰተሹ እስከምትመለሽ ድረስ በር ዝጊ የሚልሽ ከሆነ መጠርጠር አለብሽ። ለምንድን ነው በር የምትዘጊው? አስቀምጨልህ ነው የምመለሰው። ሌሽ ሰክር ባበዩ ማለት ነው። ስወጣ በሰክር ልክ በዩ፣ ስትወጭ ዝጊለት። ስለዚህ ክላሳቸው ስትገቡም ቢሆን ራሳችሁን ተጠንቅቃችሁ ራሳችሁን ጠብቃችሁ ነው መሆን ያለበት። እንደዚህ አይነት ወጣቶች አሁን ላይ እጅግ በጣም ከባድ ጊዜ ላይ ስለሆነ ያለ ነው። የአረቦቹ ልጆች እንደ በፊቱ አይደሉም። አሁን በጣም እየተቀየሩ ነው። አረቦቹ ራሳቸው ወንዶቹ፣ ትላልቆቹ ሰዎችም ብዙ ነገር ያው የኛ ያበሻን ሴቶች አብዛኛው ስለሚፈልጋቸው እና ህይወታችሁም እንዳይበላሽ የመጣችሁበትም አላማም እንዳይበላሽ ብዙ ነገር ኢትዮጵያ አስበን አቅደን ነው የምንመጣው። እዚህ ስንመጣ ደግሞ ያልሆነ ነገር ውስጥ እንዳንወድቅ ራሳችንን መጠበቅ አለብን። ፈጣሪ ነው ጠባቂው። ከፈጣሪ በታች ደግሞ ራሳችንን ለራሳችን መቆም አለብን። ዛሬ ይዤላችሁ የመጣሁት በሙቤ ዩቲዩብ ይህን ይመስል ነበረ። ይጠቅማችኋል ብዬ አስባለሁኝ። ይጠቅማል፣ ለብዙ እህቶቻችን ቢሰሙት ይጠቀሙበታል ካላችሁ እስከ መጨረሻው በመስማት ላይክ አድርጋችሁ እንዲሁም ደግሞ ሰብስክራይብ አድርጋችሁ ሸር አድርጋችሁ በመጨረሻ ያላችሁን ሀሳብ አስተያየት ኮሜንት ላይ ብታስቀምጡልኝ፣ ጥያቄ ካላችሁ ጥያቄያችሁን ለመመለስ እንዲሁም ደግሞ አስተካክል የምትሉኝ ነገር ካለ ለማስተካከል ዝግጁ ነኝ። እናንተ የጠየቃችሁኝን ጥያቄ እኔ እንኳ መመለስ ባልችል የሚችሉ ወንድሞችን እህቶችን ጠይቄ በምችለው አቅም ለጥያቄያችሁ መልስ ለመስጠት እሞክራለሁኝ። ምክንያቱም እኔ ሁሉን ነገር እችላለሁ አልልም። እኔም እንደናንተው ሰው ነኝ፣ ሰራተኛ ነኝ። ስለዚህ እኔ ካሳለፍኳቸው ካየኋቸው አንዳንድ ነገሮች ነው እንጂ ለእናንተ እኔ ያሳለፍኳቸውንና እኔ ከተረዳኋቸው ካለፍኩባቸው ነገሮች ነው እናንተ ይህን ነገር ብታደርጉ ከዚህ ነገር ትድናላችሁ፣ ይህን ነገር ብታደርጉ ከዚህ ነገር ትቆጠባላችሁ እያልኩ ምነግራችሁ ከእናንተ የበለጥኩኝ ሁኜ አይደለም። ይህን እንድታቁልኝ ይፈልጋለሁ። ከዛ ውጭ ግን ላይክ እና ሸር ሰብስክራይብ ያደረጋችሁ ለምታበረታቱኝ ሁሉ እጅግ በጣም አመሰግናለሁ ውዶችዬ። ፈጣሪ አምላክ በያላችሁበት የዓለም ዳርቻ በሀገርም ውስጥ በውጭም በየባህሩ ብቻ በየትኛውም ሀገር የምትኖሩ ውድ የሀገሬ ልጆች ፈጣሪ አምላክ ከክፉ ነገር ሁሉ ይጠብቃችሁ። ፈጣሪ አምላክ ክፉ ነገርን ያዝላችሁ። ፈጣሪ አምላክ እንደወጡ ቀሩ የሚባልን ነገር ፈጣሪ ያዝልን። እውነት ለመናገር ይህን 2 ቀን ብሬክስ ላይ ያየሁት ያለሁት ነገር እጅግ አእምሮ መቆጣጠር ከሚችለው በላይ የሚዘገንን የእውነት የሰው ልጅ እንደዛ ተቆራርጦ
ብቻ ያማል፣ ልብ ያቆስላል። የእውነት አይወላድ ነው ያልኩት እኔ። አንዳንድ ጊዜ መውለዴን እየጠላሁት ያለሁበት ጊዜ ነው። አንዳንድ ጊዜ መውለዴ ተስፋ እየሆነኝ ያለበት ጊዜ ነው እና የተምታታ ጊዜ ላይ ነው ያለ ነው። ባልወልድስ የምትሉበት ጊዜ ላይ ነው የደረስነው በአሁኑ ሰዓት። እናት ልጇን እንደወጣ እየቀረ እናት ልጇን አልቅሳ መቅበር የተሳናባት ጊዜ ላይ ነው የደረስነው። ብቻ ፈጣሪ አምላክ ከእንደዚህ አይነት ክፉ ነገር ይሰውረን፣ ቤተሰቦቻችንን በሰላም ያገናኘን፣ ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን። የውቤ ሸጋ እናት ሙቤ ዩቲዩብ ነበርኩኝ። ስለነበረን ቆይታ ሁሉ እያመሰገንኳችሁ ሁልጊዜም እንደምላችሁ ወጥቶ ከመቅረት በእግር ወጥቶ በሳጥን ከመመለስ በስደት ላይ ከሀዘን ከለቅሶና ከስቃይ ፈጣሪ ይጠብቀን። ወዳችኋለሁ። መልካም